ኪሳችን ውስጥ ገንዘብ ቢፈተሽ ግን ባዶ ነው። ያለችውን ያህል አጠራቅመን ሳንቲሟን ተጠቅመንባታል። ለምንድነው ኪሳችን ባዶ የሆነው? ራሱ ይሄ ወንጀል ነው። አረቢያ በኢራን በፓኪስታንና በስፔን እንዲሁም በሌሎች አዳሪ የአረብ መንግስታት በኩል ወደ ታሪክ የሰው ልጅ አንዱ አካል ነው። በተለይ ደግሞ የኋላው ከሌለ የለም የፊቱ የሚል ማህበረሰብ በሞላበት የኢትዮጵያ ታሪክ እጅግ አስፈላጊ ገጽታችን ነው። ብዙ ሀገራትና የዓለም ህዝቦች ከታሪክ ተምረው የታሪክ ጥፋታቸውን አስተካክለው ነፃና ሉዓላዊ ሀገር ሆነዋል። ይህ ነገር ግን በኢትዮጵያውያን ዘንድ እንዳይታየም ታሪክ መኩሪያ፣ መመኪያ፣ ሌላውን ማሳነሻ የመጣያ መንገድ ሲሆን በተደጋጋሚ አይተናል። ከታሪካችን እየተማርና ታሪካችንን ለማሻሻል ሲገባን አሁንም እዛው ላይ ሆነን እኛ ባልሰራነው ግን በወረስነው ታሪክ እንመጻደቃለን፣ አሊያ ደግሞ እንጣላለን። ውድ የሳብ ቤተሰቦች እኛ ይህንን አንዱ የኢትዮጵያ ታሪክ አካል የሆነውን ግንቦት ሃያን ከዛንም ግንቦት ሃያ ካመጧቸው ላለፉት 30 ዓመት ሊሞላ ጥቂት ዓመታት በጎደለው ህወሓት ላይና አሁን ስላለችው ኢትዮጵያ እንመለከታለን። እርሶም በዚህ ሐሳብ ላይ የራስዎት ምልከታ በኮሜንት ላይ ያስቀምጡልን። ቻናላችንን ደግሞ ሰብስክራይብ በማድረግ በግንቦት ወር 1 ሰብስክራይበር የመግባት እቅዳችንን እንዲያሳኩ ጠየቅን። ኢትዮጵያውያን ላይለያዩ አንድ የሆኑ ላይበጠሱ የተጋመዱ ህዝቦች ናቸው። አይደለም ኢትዮጵያውያንን መላው አፍሪካ ቀንድ ተመሳሳይ ህዝብ፣ ቋንቋና በዓል ያለው ህዝብ ነው። ይህንንም ህዝብ ከሚለየው ይልቅ የሚያዛምደውን ቢፈልግ የኋላ ቀር መነሻ ባልሆነ ነበር። ታዲያ በየሶሻል ሚዲያዎቹ የምናየው የአንተ ብሔር ወይም የአንተ ጎጥ ብቻ ስለሆነ መደገፍ ስተቱን ስተት አለማለት አሁን ኢትዮጵያውያን ልንወጣበት የማንችልበት ዋና መሰረቱ ነው። አሁን ልንሰደድባቸው የምናስባቸው ሀገራት ልክ እንደኛው ችግር ያለባቸው ሀገራት ነበሩ። ታሪክን መማሪያ አድርገው ካዙሪታቸው ወጡ እንጂ እኛም ታሪካችንን አስተካክለን ወደፊት መሄድ ሲገባን ባለፈ ታሪክ እየኖርና በባለፈ ታሪክ እየተጣላን የተሰጠንን ጊዜ በማሳለፍ ላይ እንገኛለን። ታዲያ እኛ በዚህ ፕሮግራም በደርግ ዘመን የነበሩ ጥሩ ጎንና መጥፎ ጎንን እንዲሁም በኢህአዴግ ዘመን የነበሩ ጥሩና መጥፎ ጎን በማየት ሰዎች ከብሔራቸው ከማንነታቸው ወጥተው ሚዛናዊ ነገር እንዲኖራቸው ለማድረግ እንሞክራለን። ለዚህ እንዲረዳን የሁለቱን ያለፉት መንግስታትን ብቻ እንመለከታለን። ዘመናዊ ኢትዮጵያ የምትባል ሀገር ከተመሰረተች በኋላ በሀገረ መስረተው ጀምሮ ብዙ ጥያቄዎች ይነሳሉ። ያ እየተዋረደና ማስተዳደር በሚፈልጉ ኃይሎች መካከል የኢትዮጵያ መሰረታዊ ችግር ሳይፈታ የደርግ መንግስት ጋር ደረሰ። ደርግ እንደ ሁሉም የኢትዮጵያ መሪዎች የራሱ ጥሩ ጎንና መጥፎ ጎን የነበረው የመንግስት ስብስብ ነው። ደርግ እንደሰራቸው የትየለሌ ጥፋቶች በተጨማሪ የሰራቸው የትየለሌ ጥሩ ጎኖች አሉት። ለአብነት ደርግ ስልጣን እንደያዘ ያወጀው መሬት ላራሹ አዋጅ ሚሊዮኖችን ከዘመናት የጭሰኝነት ቀንበር ያላቀቀ ታሪካዊ እርምጃ ነበር። የአዋጅ የሀገሪቱን 85 በመቶ አርሶ አደር የራሱ መሬት ባለቤት በማድረግ የሰላማዊን ዜጋ ማህበራዊ ክብርና እኩልነትን አስከብሯል። በታሪክ የማይረሳው ታላቁ የመሰረተ ትምህርት ዘመቻ በሺዎች የሚቆጠሩ ወጣቶች ወደ ገጠራማ የኢትዮጵያ ክፍሎች በመዝመት በሚሊዮኖች የሚቆጠሩ እናቶችን፣ አባቶችን ከማንበብና መጻፍ ከጨለማ አውጥተው የእውቀት ብርሃን አሳይቷል። ይህ በትውልድ ግንባታ ላይ የተቀመጠ ትልቅ አሻራ ነበር። ስለ ሀገር ዳር ድንበር ሲነሳ፣ ሉዓላዊነት ሲነሳ የደርግ መንግስት የማይደራደር አቋም ነበረው። በታሪካዊው የካራማራ ድል የወረደውን የውጭ ጠላትን እፍረት አከናንቦ በመመለስ የኢትዮጵያን አንድነትና ክብር በዓለም ፊት አስመስክሯል። ደርግ በኢኮኖሚ ዘርፍም የሀገር ውስጥ አቅምን ለመገንባት ጥረት አድርጓል። ዛሬ ለምናያቸው ታላላቅ የሃይድሮ ኤሌክትሪክና የኢንዱስትሪ መሰረቶች ግንባታ ፈርቀዳጅ በመሆን የሀገሪቱን የልማት ጉዞ አግዟል። በወቅቱ የነበረው የመንግስት መዋቅር በከፍተኛ ስነ ስርዓትና ከሙስና በጸዳ መልኩ የሚመራ ነበር። ባለስልጣናቱ ለራሳቸው ሀብት ከማከማቸት ይልቅ ያላቸውን ጥሪት ለሀገር አገልግሎት አውለው በተራ ሕይወት ማለፍን መርጠዋል። ደርግ እኒህ መልካም ነገሮች እንደነበሩት መጥፎ ጎኖችም አሉት። ከነበሩ ሺህ ጥፋቶች ጥቂቱን ለማየት ብንሞክር የደርግ ስርዓት ትልቁ የታሪክ ጠባሳ የሐሳብ ልዩነትን በደም ለመፍታት መሞከሩ ነበር። ቀይ ሽብር በሚል መፈክር የአገሪቱን አስኳል የነበረውን የተማረ የሰው ኃይል በየጎዳናው ተረሸነ። ያ ዘመን ወላጆች የልጆቻቸውን አስክሬን ለመውሰድ የጥይት ዋጋ የከፈሉበት፣ የትውልድ ቅብብሎሹ የተቋረጠበት ጥቁር የታሪክ ምዕራፍ ነው። ብሔራዊ ውትድርና በሚል ስም የወጣቱን ዕድልና ተስፋ ተቀማ። በየሰፈሩ ወጣቶች ማደን የዕለት ተዕለት ተግባር ሆነ። በሚሊዮን የሚቆጠሩ እናቶች ልጆቻቸውን ወደ በረሃ ሸኝተው ላይመለሱ ቀሩ። ይህም በአገሪቱ ላይ
ከፍተኛ የወላጅ አልባ ህፃናትና የኢኮኖሚ መዛባትን ቀውስ አስከተለ። የሰው ልጅ በረሃብ ሲገረፍ ስርዓቱ ግን ቅድሚያ የሰጠው ለፖለቲካ ገጽታ ግንባታ ነበር። በ1907 ረሃብ የዓለም ማህበረሰብ ልብን ሲያደማ፣ የመንግስት ዝምታና መዘናጋት ግን ብዙ ንጹሐንን ህይወት አሳጥቷል። ይህም ኢትዮጵያን በዓለም ፊት በረሃብ እንድትታወቅ ያደረገ ትልቅ ማህበራዊ ውድቀት ነበር። ነፃነት የታፈነባት ፍርሃት የነገሰባት ሀገር አደረጋት። በደርግ ዘመን ከመንግስት ሐሳብ ውጪ ማሰብ በሞት የሚያስቀጣ ወንጀል ሆነ። ይህ ፍጹም አምባገነንነት ህዝቡ አማራጭ እንዲያጣና ብቸኛ የለውጥ መንገድ የብረት ትግል ብቻ ሆኖ እንዲታይ አድርጎታል። በትግራይና በኤርትራ ላይ የፈጸማቸው ፍጅቶች ታሪክ የማይሽራቸው ስህተቶቹ ናቸው። እዚህ ጋር ግን አንድ ነገር መውሰድ አለብን። የሰው መንግስት ነው። ከዚህ መማርና ጥሩ ጎኑ መመልከት፣ መጥፎ መተውና ማድረቅ ሲገባን ደርግን ሰይጣን አድርገን ስለሳልነው መልካም ነገሩን ረስተነው ከታሪክ አልተማርንም። ታዲያ ይህን ሐሳብ የተቃወሙ ወጣቶች የካቲት 11 1967 ዓ.ም ህወሓት ወይም ህዝባዊ ወያነ ሓርነት ትግራይ በትግራይ ደደቢት በረሃ በጥቂት ወጣቶች በዩኒቨርሲቲ ተማሪዎች ጭምር በነበሩበት ተመሰረተ። የትግላቸው መነሻ በደርግ የሚፈጸመውን ብሔራዊ ጭቆናና ኢፍትሐዊነትና ግፍ በብረት ኃይል መታገል ነበር። ህወሓት መጀመሪያ ላይ ደካማ የነበረ ቢሆንም ከገበሬው ጋር መቀራረብን፣ የሽምቅ ውጊያ ስልቶችን በመጠቀም ቀስ በቀስ የደርግን ግዙፍ ሰራዊት መግጠም ጀመረ። የደርግ የአየር ድብደባዎችና ጥቃቶች ሳይበግራቸው በትግራይ ገጠራማ ቦታዎች ላይ ሙሉ ለሙሉ ቁጥጥር አደረጉ። ህወሓት በትግራይ ክልል ያለውን ጦርነት ካሸነፈ በኋላ መላው ኢትዮጵያውያንን ከደርግ ነፃ ለማውጣት ሌሎች ብሔረሰቦችን የትግል ድርጅት ማስተባበር እንዳለበት አመነ። በዚህ መሰረት ከኢህአዴግ በኋላ ብአዴንን፣ ኦህዴድንና ደኢህዴንን በመመስረት የኢትዮጵያ ህዝቦች ዲሞክራሲያዊ ግንባርን መሰረቱ። ኢህአዴግ በጋራ በመሆን የደርግን ሰራዊት በየግንባሩ እየመታና እየማረከ ወደ መሃል ሀገር ወሎ፣ ሸዋ፣ ጎጃም መገስገስ ጀመረ። በስተመጨረሻም የደርግ መሪ የነበሩት ኮሎኔል መንግስቱ ኃይለማርያም ሀገር ጥለው ሲሰደዱ ግንቦት 20 ቀን 1983 ዓ.ም የኢህአዴግ ሰራዊት አዲስ አበባን ሙሉ በሙሉ ተቆጣጠረ። ከዛም ላለፉት 27 ዓመታት መልካምና መጥፎ ነገር ሲሰራ ዘመኑ አበቃ። ከሰራቸው መልካም ነገሮች በጥቂቱ ኢህአዴግ ስልጣን ሲይዝ በአገሪቱ ኢኮኖሚ ደቆ ነበር። ነገር ግን ልማታዊ መንግስት በሚል ስትራቴጂ ሀገሪቱን ለ10 ዓመታት በዓለም አቀፍ ደረጃ በፈጣን እድገቷ የምትጠቀስ ማድረጉ የዘመኑ ትልቅ ስኬት ነው። ኢትዮጵያን ለ10 ተከታታይ ዓመቶች ከ2000ዎቹ አጋማሽ ጀምሮ አማካኝ ከ10% በላይ ዓመታዊ ኢኮኖሚ እድገት ጂዲፒ ግሮዝ በማስመዝገብ በአፍሪካ ሆነ በዓለም ፈጣን እድገት ካላቸው ጥቂት ሀገራት ተርታ እንድትሰለፍ አድርጓታል። በጥልቅ ድህነት ወይም በኤክስትሪም ፖቨርቲ የነበረው ማህበረሰብ ከ45% ወደ 23% ዝቅ እንዲል አድጓል። የሀገሪቱን የንጹህ መጠጥ ውሃ፣ የቴሌኮም እና የኤሌክትሪክ ተደራሽነት በከፍተኛ ሁኔታ አሳድጓል። ታላቅ አሻራ የሆነውን ታላቁን የኢትዮጵያ ህዳሴ ግድብ ግንባታን መጀመሩ፣ የ650 ኪሎ ሜትር ከአዲስ አበባ ጅቡቲ የምድር ባቡርና በመቶ ሺዎች የሚቆጠሩ ኪሎ ሜትሮች የገጠር ከተማ አስፋልቶች፣ መንገዶች የተገነቡበት በዚህ ዘመን ነበር። ኢህአዴግ የሰራቸው እኒህ መልካም ነገሮች ሁሉ አሉ። ልክ ደርግ እንደሰራቸውም መጥፎ ነገሮችም አሉ። ሀገር ማስገንጠልን ጨምሮ እና ወደ ማሳጣት ብቻ ሳይሆን ታሪክ ራሱን ሲደግም ተመለከት ነው። የደርግ ስርዓት የአገር ፍቅር ዳር ድንበር እያለ የሰው ልጅ ነጻነት ህይወትን በመርገጥ ወደቀ። ኢህአዴግ ደግሞ ልማትና መሰረተ ልማት እያለ የዜጎችን እውነተኛ ፍትህ፣ የዲሞክራሲ እኩልነት በማፈን በመጨረሻም በህዝባዊ ተቃውሞ ማዕበል ተናወጠ። ከዚህ 27 ዓመት የምንማረው ትልቁ እውነት ያለ ነጻነት የሚመጣ ልማት ወይም ያለ ፍትህ የሚገነባ ፎቅና መንገድ የህዝብ ልብ ሊያረካ እንደማይችል ነው። ሀገር በሁለንተናዊ መልኩ በኢኮኖሚ ሆነ በሰብአዊ ክብር ሲገነባ ብቻ ዘላቂ ሰላም ይረጋገጣል። በሁለቱ መንግስታት ላይ ከዚህ በላይ ማሞገስ፣ ከዚህ በላይም ማጥላላት ይቻላል። ከዚህ በላይ ጥሩ ጎናቸውን ዘርዝሮ መላክም ሰይጣንም ማድረግ ይቻላል። ግን ታሪክ ነው። የሁለቱም መንግስታት ስራ ያለፈ ታሪክ ነው። ከማውራት ባለፈ ሁለቱም ዳቦ መሆን አይችሉም። ሌሎችም መንግስታት አሊያ አሁንም ያለው መንግስት ብንመለከት መጥፎና ጥሩ ጎን ሰርተው ያልፋሉ ወይም አልፈዋል። ስለዚህ ይህንን የጠብ ፉክክር ድሪቶ በመጣል ለአዲስ ታሪክ ለመስራት እንነሳ። እንደ ህዝብ ንቃተ ህሊናችንን ከፍ በማድረግ አርቀን በማየት ወደፊት ለመራመድ እንሞክር። እርስ በርስ ከምንፎካከር ያደጉት ላይ ለመድረስ በሳይንስ በቴክኖሎጂ ለመፎካከር እንነሳ። ልክ ቻይና ወይም ኮሪያዎች እንዳደረጉት እዛ ላይ ለማተኮር እንበርታ። ልክ እኛ የአባቶቻችንን ታሪክ እንደተቀበልነው እኛም ለልጆቻችን ለምንሰጠው ታሪክ ላይ እንጨነቅ። ታሪካችንን በቀይ ብርሃን ለመጻፍ እንሞክር። ጊዜ ጌታ ነው። በቀን ሰርተን ለማለፍ እንሞክር። ያ ካልሆነ እርስ በርስ እየተበላላን እናልፋለን። የኛ መልካምን ጊዜ እናጣለን እንጂ የምናተርፈው ነገር የለም። ይህን እያለን የዛሬውን ፕሮግራማችንን ጨረስን። በፕሮግራሙ መጀመሪያ ላይ እንዳለው ቻናላችን ሰብስክራይብ በማድረግ አንድ ሰብስክራይበር ለመግባት የምናደርገውን ተጋድሎ እንዲቀላቀሉን ጋበዘን። ሰላም ለኢትዮጵያ፣ ሰላም ለኢትዮጵያ ህዝቦችና ልጆች እያለን የዛሬውን ፕሮግራም ጨረስን።